እስቲ አሁን ስለ ዳይመንዱ እናውራ። ስለ $200,000 ዳይመንድ እናውራ። ልብሱ ራሱ አሉ፣ ጫማው ራሱ አሉ፣ ምናምን አሉ፣ ፒክቸር እና የምትለጣጥፋቸውን አይታችሁ ከሆነ ችግሯን መግለጽ የምትፈልገው በፒክቸሮቿ ነው፣ በምታስቀምጣቸው እና በሰው አስመስላ ትናገራለች። በፍጹም በመለያየት አታምንም። በቃ ሁሉ ነገር ዘላለማዊ ብላ ነው የምታምነው። ዘላለማዊ ግን እግዚአብሔር ብቻ እንደሆነ ረስቷለች። ለስሙ ባይብል ስተዲ አድርጌያለሁ፣ አጥንቻለሁ። ጴንጤ ነኝ ትላለች ወይ ጥሩ አማኝ ነኝ ትላለች ወይ አይዶን ኦርቶዶክስ ትሁን አላውቅም። ግን አንድ ነገር አለ፣ እግዚአብሔር ያጣመረውን ማንም አይፈታውም አይደለ? እኛ ሰው የሚረሳው ምን እንደሆነ ታውቃላችሁ? ሲሪየስ ቶክ ሲጋባ የተባረከ ጋብቻ ነው። አሁን በተክሊል ቢጋቡ ወይ የመጀመሪያ ተብሎ በቤተ ክርስቲያን ቢጋቡ እዛ ትዳር ላይ እግዚአብሔር የለም ወይ ይላለሁ። ምክንያቱም ህጋዊ በቃ እግዚአብሔር የሚፈልገውን ነገር ነው ያጣመረው። የትም እግራቸውን ሲያነሱ ይጋባሉ። የትም መጀመሪያ ያልተባረከ ሰርግ የለው፣ ክብር የለው፣ ተክሊል የለው፣ የቤተ ክርስቲያን ህግ የለው፣ ጾም ጸሎት የለው፣ ምን የለው። ዝም ብሎ እግራቸውን ያነሱና ያልተባረከ በቃ ዓለማዊ ሆኖ ይጋቡና ለምን እንፋታለን ብለው እግዚአብሔርን ይወቅሳሉ፣ ራሳቸውን ያሳምማሉ። ዩሲ እኔ በዓለማዊ ተጋብቼ የመጀመሪያ የህግ ባሌ ያልሆነ ቨርጂኒን ያልወሰደ ማንም ሰው ጋራ ዘሙቼ በዘሞትኩት እንኳን ዝሙት ኃጢአቴ ንስሐ ገብቼ ያላገባሁት ባል ለምን አልበረከተም ብዬ በፍጹም አይደለም። እኔ ራሴ ለመኖሬ ራሱ የእግዚአብሔርን ክብር መኖሬ ራሱ ከነ ኃጢአቴ ጭራሽ መውለዴ ይገርመኛል። ከዛ ደግሞ የወለድኳቸው ልጆች ለምን እንዲሆኑ እነዚህ ልጆች በእግዚአብሔር ህግ የመጡ ናቸው። ለስሙ አማኝነን እንላለን። ፓስተሩ ራሱ እኮ የተረገመ እኮ ነው። የተረገመ አደራማሽ እኮ ነው። አስባችሁታል? አሁን የዚች ልጅ ባል እሷን መውቀስ የለባችሁ። ፓስተር ነው ባሏ። ግን እግዚአብሔር ያድናል፣ ኢየሱስ ያድናል ይላል። ኢየሱስ በሱ አፍ ውስጥ ነው የሚሰበከው። ግን ትዳሩ የእሱ የተባረከ ነው ብላችሁ ስትጠይቁ በተክሊል አግብቷል፣ በቤተ ክርስቲያን ህግ ንስሐ ገብቶ አግብቷል? አላገባም። ዝም ብሎ ነው ሲያስወልደ የነበረው። አሁን ይህንን ትዳር እኛ አስተያየት መስጠት የለብንም፣ ኃጢአት ስለሆነ ለቤተሰቡ መበታተን፣ ለልጆችን መበታተን ፍጹም። እኔ ዓለማዊ የሆነው የሆነ ነገር በሙሉ እግዚአብሔርን አልጨምረው። እንዲህ እያበዱ እናያቸዋለን እነዚህ ሰዎች። ኦኬ፣ እሱ ብቻ አይደለም። ሊጋቡ ሲሉ ንስሐ ገብተዋል ወይ? ሊጋቡ ሲሉ ያለፈው ታሪካቸውን ለእግዚአብሔር ነግረውታል? አልነገሩት። በዛው አልጋ ይጋራሉ፣ ዝሙታቸውን ይዘሙታሉ። ዝሙታቸውን ከፈጸሙ በኋላ ወደ ህጋዊ ትዳር ሊያደርጉት ይፈልጋሉ። እግዚአብሔርን አልጠየቁትም። ከዛ ለሚመጣው ነገር በሙሉ መልሰው እግዚአብሔርን ይወቅሳሉ። መጀመሪያ ይህ ትዳር እንዲባረክ ጸልያችሁበታል። ይህ ትዳር እንዲባረክ ንስሐ ገብታችኋል። ስለዚህ እኛ ከእብድ ጋር ከሰይጣኖች ጋር ግፊያ አንችልም። እኔም ብሆን እንደዛ ነው። እኔ ከአምላኬ ጋር ስነጋገር አይናውቀዋለሁ። ለዚህ ነው አላገባም የምላችሁ። ካገባው ግን ንስሐ ገብቼ ነው የማገባው። ካገባውና በትክክል ካገባው ትክክል መጀመሪያ ያለፈው ይሄ 40 ምናምን ዓመት የነበረውን ብልግናዬ ኃጢአቴ ለአምላኬ ነገር እሱ ሲፈቅድ ነው የማገባው። ለዚህ ነው የምንዋረደው። ለዚህ ነው ፍቼ ያልተባረከ ልጅ ወደዚች ምድር ከኔ ጭምር አምጥተን ምድር እንዲህ ስትናወጥ ያ ምድር ተናወጠ እንላለን። ኦፍኮርስ ያመጣናቸውን ልጆች ከእግዚአብሔር ጋር አውርተን ነው እንዴ? አይደለም። ስለዚህ እኛ እግዚአብሔር ደግሞ ምንድን ነው የምንፈልገው? ብቻ ለንስሐ በቃን ነው የምንለው። አሁን ወደ ጉዳያችን እንሂድ። ምክንያቱም ብዙ ፎሎ ነው የምናበዛለት። ወደ ሰይጣን ቤት ነው ልጆቻችንን የምንልከው። የኔ ጠላቶች ኮፒ ሊንክ አድርጉ እስቲ አሁን ስለ ዳይመንዱ እናውራ። ስለ $200,000 ዳይመንድ እናውራ።
ማነው $200,000 ዳይመንድ ያሰረው ብለን እንጠይቅ። ሂዱበት እስቲ። ማን ይመስላችኋል? ማን ይመስላችኋል $200,000 ዳይመንድ ያሰረው? ኢሮ እኔ በጣም የምጠላው እንደሆነ ታውቃላችሁ። እኔ አምኜ ያደረኩበትን ነገር እናንተ አስተያየት ስትሰጡ በጣም የምቀርባችሁ ሰዎች ስቶፕ። አይ ዶንት ላይክ ዳት። በቃ አውቃችኋል ማለት ነው። ያ ይሄ ደግሞ የሆነው ዓርብ ዕለት ማታ ነው። ፍራይዴ ናይት ያ ፍራንክፈርት በኤም የሚጀምር ሆቴል ነው አሉ። ይሄ የሆነው ስለዚህ እኛ ጸበል ያስፈልገናል። ለእኔና እኔን ለመሰሉ ሴቶች ጸበል ነው ያስፈልገን። ኮፒ ሊንክ አርግልኝ ጋይስ። ጸበል ያስፈልገናል ማለት ለኃጢአታችን ሳይሆን የሚያስፈልገን እሱ ያስፈልገናል። አበደች በይኝ ቀላል አበደችልኝ። ትዝ ይላቸዋል። ከትላንትና ወዲያ መታ እዚህ ትንሽ አንበሳ ስታወርድልኝ ትዝ ይላቸዋል። በስሟ ነው አሉ። ምክንያቱም በስሟ የሚጀምር ሆቴል ነው የተደረገላት አሉ። አሁን ደግሞ ኔክስት ቫኬሽን ደግሞ አሉ የሆነ ቦታ አለ ቁጭ ብላችሁ ታያላችሁ አሉ። እንግዲህ አሁ ብታገኙ አትምሩትም ነበርና ከሌ አሁ ትልቁን አውርጅ ያልኳት ለታማታ ነበር አሉ ሴሬሞኒ እና ለእኔ 10 አንበሳ ብለሽ ላጎቴ ንገሪልኝ። የደስ ብያታለሁ። እንደዛ ነው እንደዛ ነው አሉ። 10 ሆኖ አዎ ትክክል 10ዋለች። ወይ አረቢ ጌታ የሰው ሙሙ $200,000 ቀለበት ያሳስራል። የኔና የእንቁርቴ ሙሙ እኔ ሳሰር ያለ ምንም ቢሆን $30,000 አለች። የኔም $30,000 ናት። ያ የዛሬ 15 ዓመት የታሰረልኝ ማሳየት እችላለሁ። ዛሬ ለሽጣት ብል $60,000 ናት። አንድ ቀን ጠፍታብኝ ቤቱን በሙሉ በሳት ላነዱ። እንቁርቴ ግን ያበሬ ትላለች። እንቁርቴና እንቁርቴ መሰሎች ያሳዝናል። ዳይመንድ ነው አይታችሁታል። ዳይመንዱን አላየንም፣ ወርቅ ነው ያየነው። ኧረ ዳይመንድ ነው እናቴ። 200 ቤቱ የተገዛበት ጀርመን ውስጥ የታወቀ ዳይመንድ የሚገዛበት ቤት ውስጥ የታወቀ ቤት ውስጥ ነው የተገዛው። ማን ይጥፋ ማን አባ ነው ስም የሚጠራልህ? በጀርመን ሀገር ስም ከጠራሽ ቂሊንጦ ነው የምትገቢያት። ስም ጥሪ ስቴት አባሽ እቺ ስም ጥሪ የመክሰስ መብታቸው የተጠበቀ ነው። ሄኖክ የሰው ሙሙ $200,000 የእውነት የምር ትክክለኛ ነገር ነው። ከፈለጋች እግዚኦ ሆነም ያስብላል። እግዚኦ ያስብላል። ቅንቅና ማሮጊቶች እንግዲህ ረበሉ ጎና ልብሱ ራሱ አሉ፣ ጫማው ራሱ አሉ፣ ምናምኑ አሉ አሉ እና ምንም ሚስጥር የለህም እባክህ። ተመስገን ጌታዬ፣ ተመስገን ጌታዬ። አንድ ሴት እንደዚህ ሁላችንም ለምን እናለቅሳለን? በወልድ አንድ ሴት ይደሰት። ያ እንቁርቴም ማልቀሰው ጓደኞቿም ማልቀሰው ሊሆን አይችልም። በቃ
እኔ ስም አልጠራውም። ያረቢ ጌታ እኔ ስም አልጠራውም። በስምሽ ሆቴል ተይዞልሻል ተብላ ተብሏል። ተይዘሻል። እስኪ ሙሽራ ዘፈን እንክፈት። ሀይሎጋ አይንቁርቴ ለሰው እኔ አንዳንድ ጊዜ ልንገራችሁ ነገሮች ይሻሻላሉ ብላችሁ የምትልኳቸው ሰዎች ነገሩን አባብሰው ሚስማር ምን የሚባል ተረት አለ መሰላችሁ? የዛሬ 9 ዓመት የሆነች እዚህ የምትኖር ሴት ናት ይህንን ተረት የነገረች። ሚስማር ሲመቱት ይጠነክራል ስትለኝ ምን ማለት ሆነ? ምን ማለትሽ ነው አልኳት። ያለች አንቺ አሁን ዝም ብትባይ ኖሮ እዚህ ጋር ባልደረስሽ አለች። ኦኬ አልኳት። ብዙ ጊዜ ሰዎች አለች ስትቀጠቅጫቸው ይነሳሉ ልክ እንደ እባብ። አሁን ሚስማርን ይዋለች ካልመታሹ አይጠነክርም፣ አይጠብቅም። ስትመች ነው የሚጠብቀው አለች። ዩሴ አንዳንዴ ነገሮችን እናተርፋለን ብለን የሰውን ቤት እናቆማለን ብለን በቀጠቀጥነው ቁጥር ያንን ሰው እናፈርሰዋለን። መጥፎ ቃል ሰዎችን ያበረታል እንጂ እኔ እመኑ ትላንትና ቁጭ ብዬ ፎሎአችሁን ነው የነቀልኩት። እንዲህ ናፈቀኝ፣ ስድባችሁ ናፈቀኝ፣ ረብሻችሁ ናፈቀኝ። ሂውዬ የኔ እናት ናፈቀኝ። እንዲህ የኔ ቆንጆ የምን ቆንጆ ነው? ምክንያቱም ስድባችሁ ነው የሚያበረታኝ። ስደቡኝ፣ ምን አገባኝ? ላይክ ኢት ኦር ኖት ዚስ ኢዝ ማይ ፔጅ። እኔ የማደርጋቸው ነገሮች በሙሉ እኮ ላንቺ አይደለም። ሲጀምር ይመስላችኋል አይደለ? አሁን ፊልተርሽ ደስ አይለም።